ይችላል? ማነው ተፈጥሮ ሰው መፍጠር ይችላል? አንድ መረጃ ነው የምሰጥ። ኤፌሶን 2:10 አንብብላችሁ። ኤፌሶን 2:10 ምንድን ነው የፈለከው እኮ ኢየሱስ አምላክ አንብብላችሁ። አይ እኔ መጽሐፍ ቅዱስ አልያዝኩም። ስልኩን ወሰደው። የራሴ ስልክ ብቻ ነው ያዝኩት። ታብሌት አልያዝኩም ዛሬ። እሺ 2:10 እሺ ምን ይላል? መልካሙን ሁሉ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። አረ ላላ እና በኢየሱስ ተፈጠርን ማለት ሪጀነሬሽን ነው እንጂ ፍጥረት ማለት ነው። ማንም በኢየሱስ ፍጥረት ነው አይልም መጽሐፍ እኮ። ማንም በኢየሱስ በኩል ቢሆን አዲስ ፍጥረት ነው አይልም ይላል። ምንም አይገናኝም። ተፈጠርን ነው የሚለው። ኧረ እንዴ እኮ እሱን ነው እኮ እያልኩ ያለው። ለማንኛውም እኔ ዳግም መወለድ ክርስቶስ ራሱ እኮ ነው እንዴ። ምን ሆነ ነው ላሳየህ ነበር ይላል። መጣሱ እንደው ማውጣውና እናንብበው። የለኝም እኮ አልኩ እንትን መጽሐፍ አለ በቃል ያወራለሁ ታውቃለህ እንዴ ኢየሱስ አንተ መረጃ ብቻ አቅርብ። እኔ ለሱ አልነበረም የገባሁት። እሺ በቃ ለዛ ከሆነ ስግደት ሁሉ አምልኮ ነው ስትል ቅድም ስለሰማሁ። አይ ስግደት ሁሉ አምልኮ ነው አላልኩም። ይቅርታ በአንድ ጊዜ ታርግና አንድ ጊዜ አንዴ ሰው ላዋራና መለስታለሁ። እሺ ይቅርታ ዞብል ሰላም ሰይጣን ይደፋትናል። የጠፋ ሰው አልሐምዱሊላህ ጠፋ እኮ አንተ አራጣፈም አለው ወጣ ያለ ጥያቄ ነው ግን ከርዕሳችሁ ውጪ ነው። እንዴት ይቻላል? ችግር የለውም። ያው ፋይል ዛሬ አልያዝኩም፣ ታብሌቴን አልያዝኩም። ችግር የለውም። ከጠቅላላ መረጃ ምናምን ማሳየት አልችልም። የኔ ጥያቄ አለና የጓደኛዬ ነው እና አብሮኝ ያለው ይሰማችኋል። በእስልምና መጨረሻው አላማው ምንድን ነው? ሁሉም ነገር ያለ አላማ አልተፈጠረም አለኝና መጨረሻው ምንድን ነው ማለት what's the point? ጀነት የመግባት ምንድን ነው አላማው? ፈጣሪ ሁሉ ነገር የማድረግ ማለት ሰው ልጅ ፈጥሮ ከዛ ፈትኖ ከዛ ጀነት ከዛ ጀሃነም ይሄ ሁሉ ፕሮሰስ መሆኑ what's the point? ምንድን ነው አላማው? ከስለኛ እንግዲህ የሚል ጥያቄ ስለሆነ እንደዛ ነው። ቢስሚላህ ያው the point is መጀመሪያ ምድር ላይ ነው የሚጀምረው አላማችን ምድር ላይ። አላህ በቁርአን ላይ እንደተናገረው ما خلقت الجن والانس الا ليعبدون ያለ የሰው ልጅ የሚሆን አጋንንትን እኔ ሊገዙኝ በቀር አልፈጠርኳቸውም። ይሄ መጀመሪያው አላማ በቃ አላህን ልንገዛ ነው የተፈጠረው። መጀመሪያ ይሄ ምድር ላይ ነው ሰው። ከዛ በኋላ ሌላ ደግሞ አለ። ይሄንን አላማ አሳክቶ የሄደ ካለ ያው አላህ ከሴት የሚሆን ከወንድ መልካምን ስራ ይሰራ ያው ጀነት እንደሚያስገባው፣ መልካም ያልሰራን ደግሞ ያልታዘዘ ጀሃነም እንደሚያስገባው ተናግሯል። ኦኬ ታዲያ ምንድነው ይሄ ሁሉ አላማ ከተባለ ስለሱ አላህ ያውቃል። በመጀመሪያ ደረጃ እኛ የተነገረን ነገር የለም። ግን ምንድነው ለኛ አላህ መልካምን ነገር ስለሚሻልን መልካምን ነገር ስለሚወድልን ምንድነው የሚያደርግልን ከተባለ አላህ ጀነትን ነው በቃ የሚሰጠን። ጀነት የዘላለም ጀነትን በደስታ እንድንኖር ይሄ ለምርጫው በቃ ለኛ ትልቅ ምርጫ ነው። አላህ የሰጠን ምርጫ ነው። ለዛ ነው እነሱም لا يبغون عنها حولا ይላል። ከሷ ከጀነት ውስጥ መውጣትን በጭራሽ የማይፈልጉ ናቸው። እዛው ሲኖሩ ከዛ በኋላ የፈጠራቸው ፈጣሪ የማየት ነው። እሱ ምንድነው አላማው? አላህ ራሱን ያውቃል ለምን እንደሆነ ማለት አልነገረንም። ተግባባን? አላህ ከሚሰራው ነገር አይጠየቅም፣ እኛ ግን ከምንሰራው ነገር እንጠየቃለን። ለምሳሌ እኔ አሁን ይሄን ነገር ለምን ሰራው ካልከኝ የሆነ ምክንያት ሊኖረኝ ይችላል። ያ ምክንያቴ የሆነ ምክንያት ሊኖር ይችላል። አላህ ደግሞ ለምን እንደሰራን የሰራበት ምክንያት ዋነኛው እሱን እንድናመልክ ነው፣ እሱን እንድንገዛ ነው። ግልጽ ነው። ግን ከዛ ውጪ ጀነት ከገባን በኋላ what's the point ከሆነ the point አላህ ነው የሚያውቀው። ግን ምንድነው እዛ ውስጥ ሆነን እሱን ማወቅ በራሱ ትልቅ ነገር ጸጋ ነው ይሄ ራሱ። ሶ ከዛ ውጪ ያለው ማን ያላቅ የተነገረን ነገርም አላህን ድንገት የተገለጠ ነገር ካለ በሚለው አይ እንደዛ አይነት ነገር አላውቅም።
እና ግን አንተ ደህና ነህ ዞብል? አሁን ወደ አንተ ጥያቄ ስንመለስ አንተ መቼ ነው እንዴት ምን ላይ ድረስ እግዚአብሔር እንኳን አስራ መስጠችብኝ እያላል እንዳንተ ምንድን ነው የምታስቸግረኝ? ያ ምን እንደሆነ ታውቃለህ? ፖዚቲቭሊ ለመናገር ማለት ነው ብዙ ሰው ከኛ እምነት ማለት ነው ከወጣ ወይ ኤቲስት ነው የሚሆነው አሁን አብሮ እንዳለ ጓደኛ አሊያም ደግሞ በቃ እዛው እኛን ሆኖ ነው የሚቀር። በጣም ከባድ ነው። ዲፕ እውቀት ያስፈልገኛል። ለዛ ነው ያ ኮርስ ያስፈልጋል። ትክክል ነው። በዚህ እኔም ጥያቄ የለኝም። ደግሞ አንድ ሰው አውቆ ሲመጣ የተሻለ ነው። ሁሉ ጊዜም አንድ ሰው አውቆ ነው መምጣት ያለበት። ከዛ ካላወቀ መጨረሻው ሌላ ነው። እንደገና ሌላ ጦርነት ከሀሳብ ጋር መሟገት ምናምን ነው የሚመጣው። እሺ ዞብልዬ ችግር የለውም። እሺ ኢየሱስ ወደ አንተ ልመለስና አሁን ምን እናደርጋለን መሰለህ? ኢየሱስን ታመልከዋለህ? ኢየሱስ ኦኬ። ኢየሱስን ስታመልክ ነጥለህ ነው የምታመልከው ወይስ ፍጡርነቱንም አንድ ላይ ነው የምታመልከው? ፍጡርነቱ የለም። ምን ማለት ነው? ኢየሱስ በስጋው ፍጡር አይደለም እንደናንተ አስተምረው? ቀድሞ ወደ ነበረ ማንነቱ ተመልሷል። በስጋው ፍጡር አይደለም፣ ፍጡርነቱ ቀረ። ፈጽሞ ብሎ ወደ ነበረ ክብሩ ተመልሷል። ፍጡርነቱ ቀረ። ያ ሲበላው የነበረው አሳ የማር ወለላ በዛ የተገነባው ሰውነት ምናምን ቀረ። ጠፋ፣ እሱ ቀረ። ሀብትሽ ሚውት አታደርግም እባክህ? ይሰማል ኢየሱስ? እና ያ አምላክ ሆነ ነው የምትለኝ? ራሱ ፍጡርነቱ ጠፋ። ይሰማል? ማን ኢየሱስ? እሺ እዚህ ማለት እሺ ባቢ ሙስሊም ነህ አንተ? ለካ ኧረ ውረድ። ሙስሊምማ ስሌቭ ይላል። የማን ስሌቭ ነህ? ሰላም ነው። እንዴት ነህ? ደህና ነህ? አለን። ምንድን ነው ከእነ ቆስጠንጢኖስ ጋር ለምዶ ማጣው? ለቅሶ አልስጋ ሆነ ምናምን ባለፈው ተንበጫበ ተማሪዎች ምናምን መንደር አለ። የተማሪዎች መንደር ለብቻ ነው። ተማሪ ነኝ ያላችሁ አንተ ራስህ ያየነ ብራዘር የሰማኝ ነው። እነሱ መንደር አላቸው የራሳቸው መንደር። ኧረ እባክህ ለቅሶ አረጋይስ ተማሪ ነኝ ባለበት ብርድ ልብስ ምናምን ያለ አይደል? ኧረ ቆይ ብራዘር ተደብቀ ከምታወራ አውራ። ኧረ ቆይ እንዴ ተደብቀ ምናምን እንዴ ተረጋጋ። ትፈልጋለህ ብርድ ልብስ ምናምን ወይስ እንዴት ነው? ወንድ ነህ አውራ። አንተ ወንድ ነህ። እስቲ ከቤት ውጣ። እናቴ ትውጣ። እስቲ ማን ነው ከቤት ውጣ? ማን ነው ሲታያል? እዚህ ጋር ኧረ ብራዘር ተረጋጋ። እኔ እንዴ ውይይት ተወያይቼ ሰው አስጨብሼ ነው ያመጣሁት ብራዘር። ዝም ብዬ እንዲህ በተራ ማወራ አይደለሁም። መጀመሪያ ይኸውልህ እነዛ አስጨብስ ተኪያን እዛው እቤት እሺ ቆይ ልታለቅስ ነው የገባው ወይስ ኧረ ላለቅስ አይደለም ብራዘር። አንተ አታልቅስ ነው። ወጣ ብለህ ተወያይ ብራዘር። ወጣ ብለህ መወያየት ነው። እኔ ልጨነቅበት? ማን እኔ ልጨነቅበት? እሺ በቃ እሺ። እናቴ ትሙት ፈሪ ኦርቶዶክስ እንዲህ ነው አያችሁ። ኦርቶዶክስ ይሳደባሉ፣ ይመጣሉ፣ ተሳድበው ይሄዳሉ። እምነታቸው ይሄን ነው በቃ። ያው እንደ ቅድም የነገርኳችሁ ተወያይ በቃ የለም መምህሮቻቸው አይመጡም። መምህሮቻቸው ያለው ሰው ይከራከራል፣ አይፈራም። ስላባ አለ አይደል? እጅን እንዲሰጥህ አትሰክስ። ተወያይ እንዳካተል አላውቅም ነበር ማለት አንዴ ይታርግና ተቀመጥ። እሺ እኔ ያው ያለው ስላባ ቆይ አንዴ የውይይት ጥሪ አቅርቤያለሁ። መምህሮች ከመጡ
سما ከዛ ውጪ ሰፈር አንድ ውሻ ድንኳን ምናምን ድንኳን ምናምን እንትን በሉት። እሺ ያለው ከታች ድንኳን ብርድ ልብስ ንፍሮ ካለ ምናምን ንፍሮ ሌላ ምንድን ነው የሚደረገው? የሀዘን ሰዓት እንደዛ ለቅሶ ስለፈለገ የሆነ ነገር ሶፍትም ምናምን ጨምሩለት። እሺ እና ወይ ሚራክል አንተና ቻርጅ ዘግቶብኝ ነው። ችግር የለውም አብሽር። እሺ በክርስቶስ አምላክነት ላይ ነበር ያወራበት። አዎ ክርስቶስ አምላክነት ላይ አንድ ጥቅስ ጠቀስክና ማታ ራዕይ ዮሐንስ ምዕራፍ 1:8 ላይ ጠቅሰህ ከዛ ልክ ስነግረው ወጣ። አዎ ቻርጀር ላይ በረና። እሺ እሺ እና ክርስቶስ አምላክ አይደለም ነው? አዎ እሱ በተናገረው አፍ መሰረት ኢየሱስ እኔ ሰው ነኝ አለ። እንዴት እናድርግ ታዲያ? ቅድም እንትን ያልክ ነበርና ኢየሱስ አምላኬ አምላኬ ብሏል ብለህ ነበር። አዎ እና አምላክ አለው እንዴ ብለህ ነበር? አዎ የለውም እንዴ ታዲያ? የለውም። ኦኬ ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 ምን ይላል? አንብብ ውስጥ ባይብል ሰሪ ያስኩኝ እኔ ማለት ነው ዛሬ እኔ እሺ 32 አምላክ 32 ቁጥር 27 ነው ሰርተ ብላ ብዬ ነው። እሺ እንዴ እግዚአብሔርም ቃል ወደ ኤርምያስ እንዲህ ሲል መጣለ። እሺ እኔ የሥጋ ለባሽ ሁሉ አምላክ እግዚአብሔር ነኝ። አዎ ትክክል ነው። አብ የሥጋ ለባሽ ሁሉ አምላክ ነው። ትክክል ነው። ይሰማል ይሰማል። ትናንትም እንዲያዛከኝ ነበረ። እባክህ ሚራክል ኔትወርክ በጣም አስቸጋሪ ነው። ኔትወርክ አስተካክልና ና ከይቅርታ ጋር። እሺ ኦኬ አግራው ነው የሚለው አግራው የዲማው ምን ነው? አይ ለምን አስወጣው ልጅ ብዬ እኮ ነው። ኔትወርኩ በጣም አስቸጋሪ ነው። ልጁ ማታም እንዲያዝጉ ነው። እሺ አንተ ተሟጋች ነህ ለሱ ወይ እውቀት የለ ወይ ዲማውን እያስገባው ደስ ይበል ብዬ እኮ ስትልክ እያስገባው ነው። ደስ ይበል አንተ ጋር ባለ ወይ ደደም ነው ነው ተጋር ልጁ ኔትወርክ ደህና ነው። የልጁ ኔትወርክ እንደዚህ ነው። ደብ እያለ ይሳደባል፣ ቆሮ እያለ ይሳደባል። ምንም ያው ከአንድ ሁለትም ሰው ገባ ገበሬ አጣህ የማያውቁት ዛሬ ደደባለ ገባ። ኢየሱስ ምን አለ መሰለህ አንተ ደንቆሮች እያለ ሲሳደብ ነበር። ደንቆሮ አንተ ደንቆሮ አይገባም እንዴ? ዲሞች ከክርስቲያኖችም ስሙ እንደሚልስ ተቀል እኮ ገባኝ። ደንቆሮች እያለ ይሳደባል ኢየሱስ እና እሱን እያልከኝ ነው ወይስ እንዴት ነው? እንደዚህ ነው የፈለከው? በዚህ መልኩ እናወራ ነው ወይስ እንዴት ነው? ተው የዲማው ይቅርታ አድርጌልን ያስገባው ድጋሚ አሁንም። እሺ አግራው አለ አግራው አግራው የለም። እሺ ኢየሱስ እሺ ቀጥለ። ኢየሱስ ውስጥ ስትገባ ያስወጣውሽ የስልክ ገብቶብኝ። እሺ ጥያቄ ጠይቀውስ ወደ ቅድም? አይ እኮ ኢየሱስ አምላክ ነው ለማለት እኮ መረጃ ልሰጠኝ ነበርና ጠፋ። አጣህና መረጃ አላጣውም። ይቅርታ። እሺ ስጠኝ። ተጥቻለሁ። ኤፌሶን 2:10 በቂ ነው። ከበቂ በላይ ምንም። እሺ እንደዛ ከሆነ ልስጥ በቃ። እንደዚህ አሁን ስለመፍጠር ምናምን የምታወራ ከሆነ ዕብራውያን ምዕራፍ 1 የዲማው ተመለስ ላውርድ ነው። ወደ ውስጥ አትግባ፣ ላውርድ ነው ተመለስ። ኦኬ አንተ ያው ስለምትሳደብም ሪፖርት ታደርጋለህ። እና ምን አለ መሰለህ ዕብራውያን ምዕራፍ 1 ቁጥር 1 ላይ
እግዚአብሔር ከድሮ ዘመን ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሯል አይደል? አይደል? ኢየሱስ ይሰማል። ዕብራውያን እኮ አዲስ ኪዳን ነው ብራዘር እኮ እና ኤፌሶን ብሉይ ኪዳን ነው። ተረጋጋ እንጂ አንዴ እኮ ልሰጥህ እኮ ነው። ስለዚህ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉ ወራሽ ባደረገው ደግሞ በልጁ በዚህ ዘመን መጨረሻ ለኛ ተናገረናል። ያኔ በነቢያት ሲናገር የነበረው አሁን በልጁ የተናገረው ማን ነው? አልገባኝም። ጥያቄ ነው የጠየቁ። ያኔ በነቢያት አብ ሲናገር የነበረው አሁን ደግሞ በዚህ ዘመን መጨረሻ በልጁ የተናገረው ማን ነው? አይደሉ? ልጅ ያለው ማን ነው? ትክክል። ስለዚህ በነቢያት አብ ሲናገር የነበረው እግዚአብሔር አብ መሆኑን ካየን እስቲ አንድ ጥቅስ ልጋብዝ። ኢሳይያስ ምዕራፍ 44 ላይ ታውጣልኛለህ መጽሐፍ ከያዝክ ወይስ እኔ ላንብብልህ በቃሌ? እሺ ምን አለ መሰለህ የሚቤዥህ እሺ ሁሉን የፈጠርኩ ምንድን ነው የሚለው? ከማዕፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ አለ። ከእኔ ጋር ማን ነበረ ይላል በኢሳይያስ አፍ። በነቢያት አፍ የተናገረው ነበር። ቆይ ተረጋጋ። በነቢያት አፍ የተናገረው ማን ነው? ስለዚህ በነቢያት አፍ ሲናገር የነበረው አብ በኢሳይያስ አፍ ምን ብሎ ተናገረ? ከማዕፀን የሰራ የሚቤዥ እግዚአብሔር እንዲህ ይላል አለ። አብ ሲናገር ሁሉን የፈጠርኩ አለ። አየው፣ ሁሉን የፈጠርኩ ሰማያትን ለብቻዬ የዘረጋዋል። ለብቻዬ፣ ሌላ ከሱ ጋር የለም። ሞኖስ ብሎ ነው ያስቀመጠው። ለብቻዬ የሚለው የግሪክ ቃል ሞኖስ ነው የሚለው። ሞኖስ ደግሞ ኦንሊ ማለት ነው። ኦንሊ የሚለው ቃል ደግሞ ሁለተኛ አካል የሚባል ነገር አያካትትም። ለብቻዬ የዘረጋው ምድርን ያጸናው እኔ እግዚአብሔር እኔ ነኝ አለ። ከእኔ ጋር ማን ነበረ አለ። ማንም ነው መልሱ። ማንነት የለም። ከእግዚአብሔር ጋር ሌላ ማንነት፣ ከእግዚአብሔር አብ ጋር ሌላ ማንነት የለም። ስለዚህ እግዚአብሔር አብ ብቻውን የፈጠረው ማለት ነው። እሺ ኢየሱስ ኦኬ። ከምን አንጻር ነው እንደዛ ያለው? ከምንም አንጻር የሚሆን ነገር የለም። በቃ አካል የሚባል ነገር ከአብ ውጪ አለ ወይስ የለም? ሞኖስ የሚለው ቃል ምንድን ነው? አይደለም። ለምሳሌ ራሱን ከጣዖት እየለየ ቢሆንስ? አይ እየለየ ምናምን የሚባል ነገር የለማ። ለብቻዬ ያለው ማን ነው? እኔ እያለ የሚናገረው ማን ነው? አይ እንደዛ ለመፈረጅ ከሆነ ጥቅሱን ሙሉ ማንበብ አለብን። ገብቷል? ገባኝ። እኔ እያለ የሚናገረው ፕሮሶፖል ፐርሰን ነው አይደለ? ፐርሰን ነው። እኔ እያለ የሚናገረው ፐርሰን ማን ነው? አብ ነው አይደል? አዎ አብ ነው። ስለዚህ እኔ እያለ የሚናገረው አብ ከሆነ ይሄ አብ ሰማያትን ለብቻዬ የዘረጋው ምድርን ያጸናው እኔ ነኝ አለ። ብቻዬን ነው በቃ ምንም ከኔ ጋር ማንም የለም ማለት አያ ማንም ማለት ነው። እንደዚህ ያሉ ከምን አንጻር ነው ጥያቄ? ምንም አንጻር የለውም። በቃ ብቻዬን አለ እኮ። አብ እኮ ነው ብቻውን ያለው አለው ፍራዘር እኮ። አብ እኮ ነው ብቻዬን ያለው። እኔ እያለ የሚናገረው እኮ አብ እኮ ነው እያልኩ ነው። ማን እንዴ? የምን አንጻር ነው የምታወራው? ከጣዖት እየለየ ነው። ለምሳሌ እንዴ እኔ እያለ የሚናገረው ከጣዖት አንጻር ነው። እኔ ብቻዬን ነው የሚለው። ለምንኛ አይልም? ጣዖታቸውን አምላክ ከኛ በቃ ከጣዖታቸው አንጻር እኔ ብቻዬን ሌላ ማለት ነው። ከኛ ውጪ ለምን አላለም? ለመለየት ራሱ እኛ እኮ አንድ ብቻ እኮ ነው አምላክ ነው ብለን ምናምን ከኛ ውጪ ለምን አላለም? እንደዛ እኮ አብ ብቻውን ለምንድን ነው የመፍጠር ችሎታውን ለብቻው ለምንድን ነው የሰጠው? ለምንድን ነው የመፍጠር ችሎታ ለሱ ብቻ አረግ? የመፍጠር ችሎታ የሱ ብቻ አለ እንዴ? በፐርሰንት ደረጃ ነው ያደረገው። እኔ እያለ የተናገረው አብ ብቻውን ነው። ለመለየት ነው አልኩ። የለም እንደዛ የሚል ነገር የለም። አንተ ነው ያልከው እሱ እኮ። ከአብ ውጭ ያለ ነገር ሁሉ ጣዖት፣ ከአምላክ ውጭ ያለ ነገር ሁሉ ጣዖት። እናንበበው እኮ እኔ እኮ አነበብኩልህ። ከማዕፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል አለ።
ከማህፀን የሰራ የሚቤዥህ እግዚአብሔር እንዲህ ይላል። የሚቤዥህ ከአምላክ ስንት አምላክ ነው ያለው? አንድ አምላክ ነው። የወረው እያልኩ ነው። ኢብሮ ነጥላ እያወራ ነው። መጽሐፉን የነጠለው ብራዝ ከላይ ጀምሩ ብናነበው ሀሳቡ